السلام عليكم ورحمة الله وبركاته ودي تكبراتشو تملكاتشوچي بيالاچوبت اندمن አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራይሁና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የኤርትራ ተቃዋሚ አረንጓዴ አብዮት በሚል ርዕስ አንድ ፕሮግራም አድርገው ነበር ሰሞኑን በዜና ደረጃ ብቻ የዘገብናቸው ነገር ነበሩ ግን አሁን ላይ የሰጣቸው መግለጫዎች ስላሉ እነሱን አስመልክቶ አንድ ፕሮግራም እንሰማለን ለመጀመሪያ ጊዜ ጣቢያችንን የተቀላቀላችሁ ወንድሞችና እህቶች ባካችሁ ይህንን ፕሮግራም ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ አክቲቭ ኦል ሚሊዮን አክቲቭ በማድረግ የዘወትር ደንበኛችን እንድትሆኑና ምልክት ደርሷችሁ ከመጀመሪያው ጀምሮ ፕሮግራማችንን እንድትሳተፉ በዚህ አጋጣሚ ላስታውሳችሁ ወዳለሁኝ በተረፈ በመጀመሪያ የኤርትራ ተቃዋሚ ፓርቲዎች በአረንጓዴ አብዮት በሚል ርዕስ እየተንቀሳቀሱ ነው ራሳቸውን ያደራጁ አንድነት የፈጠሩ እስከ መቼ ድረስ ከዚህ ከኤርትራው ዲክታተርሺፕ የሆነ ወይም በመሳሪያ ብቻ ህዝቡን አስሮና አግቶ የሚገዛ መንግስት እንደመጣ እስካሁን ድረስ 30 ምናምን አመት ያለምንም ተቀናቃኝ ሲመራና ነገር ግን አገሪቷን ወደ ቁልቁል እየወሰዳት ያለ መንግስት ጋራ እንዴት መቀጠል ይቻላል ብለው የተነሳሱ ይመስላል እንግዲህ እንዲሳካላቸው እንመኛለን መልካም ነገር እንመኝላቸዋለን ወይ ኢሳያስ አፈወርቂ ሐሳቡን ምናልባት አስተካክሎ ከነሱም ጋር ተነጋግሮ አገሪቷን ወደ ተሻለ ነገር እንዲያመጣትም እንመኛለን ለማንኛውም ምን እንደሚሉ እንስማቸው ወደ እንግዲህ አሁንም መጨረሻ ላይ ላስታውሳችሁ ሞዶ ፕሮግራማችንን እየተከታተላችሁ በዛውም ለሌሎች ወንድሞችና እህቶች ሼር ማድረጋችሁን አትርሱ مخرجات እዚህ ጋር የምናየው ጽሁፍ الحراك الشبابي الإرتري للوحدة والعدالة ነው የሚለው የወጣቶች ንቅናቄ በኤርትራ ለአንድነትና ለፍትህ የሚል ራሱን በዚህ ርዕስ የሚያንቀሳቅስ የሆነ አረንጓዴ አብዮት የሚል ርዕስ ለራሱ ሰጥቶ የሚንቀሳቀስ የሆነ አብዮት ነው እስኪ እንስማቸው ሰሞኑን ባደረጉት የስብሰባ ሂደት ሌሎችም አካባቢዎች ላይ የተሰባሰቡ መጨረሻ ላይ የወጡበት አንድ መግለጫ አለና እሱን እንስማው الرحمن الرحيم مخرجات المؤتمر التأسيسي الصادر عن المؤتمر التأسيسي للحراك الشبابي الإريتري للوحدة والعدالة الثورة الخضراء أديس أبابا جمهورية أثيوبيا الفيدرالية الديمقراطية እንግዲህ በኢትዮጵያ የህዝባዊ ፌደራላዊ ሀገር ብለው እና በዚህ በአዲስ አበባ ባደረጉት ስብሰባ የአይነቱን መግለጫ አውጥተዋል በጋራ አንድ ላይ ሆነው نسمع 5 يونيو 2026 انعقد المؤتمر التأسيسي للحراك الشبابي الإريتري للوحدة والعدالة الثورة الخضراء بتاريخ 5 يونيو 2026 بمشاركة المؤسسين والكوادر والفعاليات الوطنية والضيوف ይህ ስብስብ ከተለያዩ የፓርቲ አካላትና የኤርትራን ነጻነት የኤርትራን ፍትህና እንደዚሁም ደግሞ የኤርትራን የነጻ የሆነች ወይ መልካም የሆነች ሀገርን የሚመኙ የተለያዩ አካላት ስብስብ በዚህ ወር ላይ በአዲስ አበባ በአንድ ቦታ ላይ ባደረጉት ስብሰባ የወሰኑት ውሳኔዎች ናቸው تتويج لمرحلة من العمل السياسي والتنظيم والحوار المجتمعي الذي سبق إطلاق هذا المشروع ና ይህንን አይነቱን ፕሮጀክት ይዞ ለመውጣት በጣም ብዙ የፖለቲካ የማህበራዊ የፖለቲካዊ የኢኮኖሚያዊ ነገሮችን በሙሉ ከማስተካከል አንግል ብዙ ፕሮግራሞችን ሲቀርጹ ሲያስቡበት ሲያስተነትኑበት የኖሩ ወጣቶችና በኤርትራ አለመሻሻል በኤርትራ የፖለቲካው ምህዳር መጥበብ ከልክ በላይ ያስጨነቃቸው የሆኑ ስብስቦች ናቸው وبعد استعراض الوثائق المقدمة ومناقشتها وإجازتها وبعد التداول حول الرؤية السياسية والتنظيمية للحراك ومتطلبات المرحلة
ያው እንግዲህ ኤርትራን እዚች ጋር ስዕሏን ይወትን ኩምቢ የሚመስለው ይሄ ሆን ተብሎ ኢትዮጵያን ለማሰር የተሰራ የሆነ የሸር መንገድ ነው። ይሄን ይት ደገና ይሄ ፊት ለፊት የምታዩት የኤርትራ እንደ ኩምቢ የሚመስለው ቀጭኗ ወደታች ያለችው የአፋር ማህበረሰቦች የኢትዮጵያን በሙሉ እንዳለ ወደ ባህር እንዳይደርሱ ለማገድ የተሰራ የሆነ የተንኮል መስመር ነው። የተንኮል መስመር ነው እንዳለ በደንብ እኔስ ባየሁት ቁጥር በጣም ነው የሚያበሳጨኝ። ይሁት እንደዚህ አይነት ሀገር ያለም አይመስለኝም። እንደዚህ በጣም ቀጭን ረጅም በጣም ብዙ ኪሎ ሜትሮች ወደታች ማንም የማይኖርበት ማንም የማይጠቀምበት ዳርዳሩን ባይሆን አፋሮች ያሉበት የኛው ወንድሞች እህቶች እንደውም የሚሰቃዩበት የሆነ አካባቢ ማለት ይቻላል። ከአሳ በስተቀር ሌላ ምንም የሌለበት ማለት ነው። እናም የተለያዩ ሁሉም የተለያዩ አንጃዎች ከኤርትራ መንግስቱ ጋራ በተያያዘ ያላቸውን ተቃውሞ ያላቸውን የልዩነት ሐሳቦች አቅርበው ሁሉም ከተነበበ በኋላ በዚህ ነገሮች ላይ የጋራ መግለጫ ጽፈዋል ወይም ደግሞ የሆነ የጋራ ሐሳብ ላይ تسممتوال. هذا الوثائق المرجعية اعتمد المؤتمر بصورة رسمية الوثائق المؤسسة للحراك والمتمثلة في ميثاق الحراك الشباب الإرثري للوحدة والعدالة، الورقة السياسية، النظام الأساسي واللائحة التنظيمية. የመጀመሪያውና ትልቁ ነገር ኤርትራ እንደ አንድ ሀገር የራሷ የሆነ ህግ የራሷ የሆነ ህዝቦቿን በሙሉ ያማከለ የሆነ ምትመከበት የሆነ ድስቱር ወይም ህገ መንግስት ያው ህገ መንግስቱ እስካሁን አይታወቅም ወይም ደግሞ ኢሳያስ አፈወርቂና ከሱ ጋር ያሉት አንድ 7 የሚሆኑ ዘመዶቹ አንድ ላይ ያወጣቸው ህግጎች ናቸው ህጋቶች ናቸው እንጂ ህግ የሚባልም ያለ አይመስለኝም እንደ እንትን። ስለዚህ እሱ የሚለው ምንድነው አንደኛ ሁላችንንም የሚያሰባስብ የሆነ ህገ መንግስት መቅረጽና ያንን በምንም ጫና ኤርትራ ውስጥ አፕላይ እንዲደረግ የማድረግ አንደኛው እቅድ ነው ያላቸው። وتعد هذه الوثائق المرجعية السياسية والتنظيمية الحاكمة لعمل الحراك ومؤسساته خلال المرحلة القادمة. እናም ይህ ህገ መንግስት አሁንም ቢሆን በእነዚህ ሐሳቦች ላይ ተስማምተው በጋራ ይህን መንግስት የሚቃወሙ የሆኑ አካሎች የሚተዳደሩበትና ሁሉንም የሚገዛ የሆነ ህግ ሆኖ ይቀጥላል። ثانيا اعتماد الرؤية السياسية للمشروع. أكد المؤتمر أن الثورة الخضراء تمثل مشروعا سياسيا وتنظيميا وطنيا يسعى إلى الإسهام في معالجة الأزمة الإريترية من خلال بناء مشروع قائم على العدالة والتوازن والشراكة الوطنية. ሌላው ሁለተኛው ደግሞ ሐሳብ የተለያዩ እሳቤዎች ያሏቸውና ነገር ግን ሁሉም በጋራ አሁን ያለውን ስርዓት የማይፈልጉ መስተካከል እንዳለበት የሚያምኑ የሆኑ የተለያዩ የፖለቲካ አካሎች እና አንጃዎች በአንድ ላይ በመሆን በጋራ ሊሰሩ በጋራ ይህንን መንግስት ሊቃወሙና ከተቻለም ሊያስወግዱ የሚፈልጉ እንደሆነ ነው የሚናገረው። كما أكد المعتبرون أن الحراك ينطلق من قناعات بوجود اختلالات تاريخية في بنية الدولة الإريترية وفي مستويات المشاركة والتمثيل بين مكونات المجتمع ويعمل على ሌላው እነዚህ ስብስቦች እስካሁንም ድረስ በተለያዩ ጉዳዮች ላይ የኤርትራን ነፃነት የኤርትራን ፍትህ እና የተለያዩ መልካም እድሎችን ሊያመጡ በሚችሉ ጉዳዮች ላይ ሲንቀሳቀስ የቆየ ነው። በተናጠልም በሁለትዮሽም በሶስትዮሽም በተለያየ መልኩ ሲንቀሳቀስ የኖረን አሁን ግን ልዩ የሚያደርገው ሰብሰብ ብሎ በአንድ ላይ ለመስራት መወሰኑ ነው። قدرة المجتمع الإريتري المسلم على التعبير المنظم عن مصالحه وحقوقه المشروعة من خلال أطر سياسية ومؤسسية فاعلة. نعم ይህ ስብስብ አሁንም ይህ እስካሁን ድረስ በተናጠል የሚሰሩ ነገሮችን አንድ ላይ በማሰባሰብ ለያንዳንዱ ስራዎቻቸው የራሱ የሆነ አደረጃጀቶችን በመመስረት እነዛ ድርጅቶች ውስጥ ሁሉም እንዲካተቱ የሁሉም ሐሳቦች እንዲካተቱና ከዛሬ በኋላ በጋራ አንድ ላይ በሚፈስ የሆኑ
አመራር ሂደቶች እንዲሄዱ ወስነዋል። بما يسهم في تحقيق التوازن الوطني وتعزيز المشاركة العادلة والشراكة الحقيقية بين مختلف مكونات الشعب الإريتري. በዚህም ደግሞ ማንኛውም ይህንን የተለያዩ አደረጃጀቶችን ለህብረተሰቡ በመግለጽ ይህንን አደረጃጀት ባመነ ማንኛውም ኤርትራዊ ማህበረሰብ እዚህ አደረጃጀት ውስጥ በመግባት የነቃ ተሳትፎ አብሮ እንዲያደርግ የማስተባበር አብሮ የመስራትና ህብረተሰቡን የመመዝገብና አብሮ የመሄድ ስራ ይሰራል። ويؤكد المؤتمر أن بناء قوة سياسية وتنظيمية مستقلة معبرة عن تطلعات المجتمع الإريتري المسلم وقادرة على الدفاع عن حقوقه ومصالحه المشروعة والمساهمة في تحقيق التوازن الوطني. ሌላው በስፋት በጣም ከፍተኛ የኤርትራ መንግስት የሚሰራቸው የአካሄድ ሂደቶች ታርጌት አድርጎ በጣም አግልሏቸው ያሉ የአፋር እና የሌሎችም የሙስሊሙ ማህበረሰብ በተለይ ደግሞ ልዩ ትኩረት አግኝተው በእነሱ በኩል ደግሞ የበለጠ እንቅስቃሴዎች እንደሚደረግና መብታቸውን የሚያገኙባቸውን አካሄዶች እንደዛው ሊሄድ እንደሚችል አደረጃጀቱ يمثل الأهداف الرئيسية للمشروع خلال المرحلة القادمة وذلك في إطار الالتزام بالشراكة الوطنية العادلة والتعاون مع جميع القوى والمكونات الوطنية الساعية إلى بناء دولة العدالة والحرية والمواطنة وسيادة القانون. በዚህ ሂደት ውስጥ ደግሞ የተለያዩ ምናልባትም ከሀገርም ውስጥ ሆኑ ከሀገር ውጪ ያሉ የተለያዩ አካላት ለኤርትራ ነፃነትን ፍትህን እና መልካም አስተዳደርን የሚመኙ አካላት ጋር በሙሉ በመተባበር የሚፈለገው አቅጣጫን እንደሚኬድ አብረው ተስማምተው ወስነዋል። اعتماد الهيكل القيادي يعتمد المؤتمر الهيكل القيادي والتنظيم للحراك وفقا لما نصت عليه الوثائق التنظيمية المعتمدة كما تم انتخاب مجلس الحراك እና ይህንንም በማድረግ ሂደት ውስጥ ደግሞ አሁን ላይ የተስማሙት ላኢሃ ወይም የመተዳደሪያ ደንብን ባከበረ መልኩ የሁሉም ተሳትፎ የሚኖርበትና አብረው የሚንቀሳቀሱ እንደሆነ ደግሞ ይሰመርበታል። يكون المرجعية القيادية العليا خلال المرحلة التأسيسية حيث تم انتخاب واعتماد 30 عضوا من أصل 37 عضوا يشكلون በአሁኑ ሰዓት ላይ ከ37 ከነበሩ በተለያዩ አደረጃጀት ውስጥ ካሉ ግለሰቦች ከዛ ውስጥ የተወሰኑትን በመምረጥ ለዚህ አደረጃጀት የሥራ አመራር አድርጎ በመምረጥ ከዚህ በኋላ ያለውን የሥራ ሂደት በሻራካ ወይም በሽርክና በጋራ እየመሩት የሚሄዱ ይሆናል። المجلس على أن يتم استكمال الأعضاء السبعة المتبقين خلال عام وفقا للإجراءات التنظيمية المعتمدة. እንግዲህ እነዚህ አሁን ምናያቸው እዚህ ጋር 3 6 7 8 9 10 11 12 14 15 20 አካባቢ ናቸው። 37 ውስጥ ነው እነዚህ የተመረጡት። ሌሎቹ ደግሞ በሂደት በየጊዜው የምርጫ ሂደቶች በሚኖሩበት ወቅት የሚተካኩ ሆነው አብረው የሚሰሩ ይሆናሉ። رابعا انتخاب القيادة. انتخب المؤتمر الأخ محمد أحمد السناي قائدا عاما للحراك الشباب الإريتري للوحدة والعدالة الثورة الخضراء. በአሁኑ ሰዓት ላይ ለዚህ የፍትህና አንድነት አብዮት የመረጡት አንድ ሰው አለ መሐመድ ሳላህ ይባል። انتخاب القيادة. انتخب المؤتمر الأخ محمد أحمد السناي قائدا መሐመድ አህመድ ሰናይ የሚባል አንድ ወንድማቸውን በመሪነት መርጠውታል። عاما للحراك الشباب الإريتري للوحدة والعدالة الثورة الخضراء. كما اعتمد المؤتمر الهيئة القيادية والمكتب التنفيذي وكلفهما بقيادة المرحلة التأسيسية والإشراف على تنفيذ مقررات المؤتمر باستكمال. እንግዲህ በዚህ ሂደት ያው የተለያዩ አደረጃጀቶች ላይ የመረጧቸውን የሥራ አመራር ኃላፊዎች የተለያዩ ጸሐፊዎች ምናምን በተለያየ እርከን የተለያዩ ሰዎችን መርጧል። تأسيس وبناء مؤسسي تهدف إلى ترسيخ قواعد المشروع وتوسيع حضوره الوطني وذلك من خلال استكمال البناء التنظيمي والمؤسسي توسيع قاعدة العضوية والاستقطاب تأهيل الكوادر والقيادة الشابة تطوير العمل السياسي والإعلام. እነዚህ እንግዲህ በሙሉ በተለያዩ አደረጃጀት ውስጥ የተለያዩ ክፍሎችን
በመሪነት የተመረጡ ሰዎች ናቸው ጊዜ ለመቆጠብ ብዬ ነው ያው ያንዳንዱ የሥራ ድርሻቸውን የማልጠቅሰው تعزيز التواصل مع الجماهير والجاليات الإريترية في الخارج بناء العلاقات الوطنية والإقليمية والدولية تنفيذ برامج الحراك والمبادرات ሌላው ይህንን አመራር አጠቃላይ የያዙት ሰዎች ከዲያስፖራውም ከሀገር ውስጥና ሌሎችም አካባቢዎች ላይ ካሉ የተለያዩ ልምዶች ያሏቸው እና በዚህ ጉዳይ ላይ በተለያየ እርከን ሲንቀሳቀሱ የነበሩ አካሎች ናቸው عبر مختلف المسارات السياسية والتنظيمية والإعلامية والميدانية وفق الرؤية المعتمدة እንግዲህ በተለያየ መልኩ ከሚዲያ ከፖለቲካ ከማህበራዊ ከሌሎች የተለያዩ እንቅስቃሴዎች ላይ በተለያየ እርከን የነበሩ ሰዎች አሁን ላይ ግን በአንድ ላይ ኃይላቸውን አሰባስበው ሊንቀሳቀሱ ነው ማለት ነው الإعلان الرسمي لانطلاق المرحلة التأسيسية يعلن المؤتمر التأسيس الانطلاق الرسمي للحراك الشباب الإريتري للوحدة والعدالة الثورة الخضراء وبدء تنفيذ برامجه وخططه السياسية والتنظيمية خلال المرحلة القادمة استنادا إلى الوثائق والقرارات التي اعتمدها وأقرها المؤتمر ከዚህ በኋላ ያው አደረጃጀቱ በተለያዩ የሥራ አመራር ሂደቶች ውስጥ ሊከተላቸው የሚፈልጉ የተለያዩ ጉዳዮችን አብሮ አጽድቋል እንደዚሁም የራስ የሆነ ዌብሳይት የሚዲያ ምናምን የመሳሰሉ ነገሮችን በሙሉ እዚሁ ወደ አንድ አምጥቶ በጋራ እንደሚንቀሳቀስም ወስኗል إلى الإسهام في بناء مستقبل أكثر عدالة وتوازنا واستقرارا لإريتريا ስለዚህ ከዚህ በኋላ ሚዛናዊ የተረጋጋ ፍትህ ያለበት የሰላም ሀገር ኤርትራ እስክትሆን ድረስ እነዚህ ሰዎች አብዮቱን አቀጣጥለው በስፋት ሊንቀሳቀሱ እንደሆነ በዚሁ አጋጣሚ እየገለጹ ነው وجه المؤتمر بالشكر والتقدير لكل المؤسسين والداعمين واعضاء اللجان التحضيريه وكل من ساهم في انجاح هذه المرحله التاسيسيه ويدعو ابناء الشعب الإريتري في الداخل والمهجر والقوى الوطنيه الحية إلى التفاعل مع هذا المشروع والمساهمة في مسيرة العمل من أجل الحرية والعدالة والتوازن والشراكة الوطنية ለሀገሪቱ ማለት ለኤርትራ ሚዛናዊ ፍትሃዊ ነጻነት ያለበትና ሰላም ያለበት ሀገር ለማምጣት የሚሻ ማንኛውም አካል ከዚህ ህብረት ጋር ከዚህ ግሩፕ ጋር አብሮ እንዲሰራ በዚህ አጋጣሚ ጥሪያቸውን ያቀርባሉ المؤتمر هذه المخرجات بأنه يعتبرها ابتداء ببدء مرحلة جديدة من العمل السياسي والتنظيمي التي تقوم على الوضوح في الرؤية እንግዲህ ከተለያዩ በግልድ ወይም በተለያዩ አደረጃጀቶች ሲደረግ የነበሩ ሙከራዎችን በሙሉ ወደ ጎን በመተው በጋራ አብሮ ካልሆኑ በስተቀር ይሄንን ስርዓት እንደማይችሉት አምኖ በጋራ ሊሰራ የወሰነ ስብስብ ነው توفيق صادر عن المؤتمر التأسيسي للحراك الشباب الإريتري للوحدة والعدالة الثورة الخضراء أديس أبابا جمهورية إثيوبيا الفيدرالية እንግዲህ ይሄን ይመስላል በኢትዮጵያ አዲስ አበባ ላይ የመጀመሪያ የጠቅላላ ስብስቡን የጉባኤ አጠቃላይ የውይይት ውጤት እና በጋራ የሰጡትን መግለጫ ነው አሁን የሰማነው እንግዲህ ዲሳካላቸው መልካም ምኞታችን ነው ምክንያቱም ኤርትራ በጣም ክፉኛ የተበደለች ሀገር ናት በአንድ ኢሳያስ አፈወርቂ በሚባል ዲክታተር ሀገሪቷን አቁሟታል ከገነጠለ ጀምሮ እስካሁን ድረስ ያው ግንጥል የተገነጠለ አንዳንዴ ከዛፍ ላይ አንድ ቅርንጫፍ ስትገነጥል ከዛዝ ቅርንጫፉ ማደግ እንደማይችል ሁሉ በዛ መልኩ አቀንጭሯት ሀገሪቷን የተቀመጠበት ሁኔታ ነው ያለው ስለዚህ የግድ